ጤና ይስጥልን ክቡራትና ክቡራን፣ ይህ የአዲስ የሪፖርተር የመረጃ ጊዜ ነው። አዲስ ሪፖርተር አጫጭር መረጃዎችን፣ ትንታኔዎችን፣ ልዩ ልዩ የምርመራ ሪፖርቶችን በተከታታይ ያቀርባል። አሁን ወደ ዕለቱ መረጃዎች እናመራለን። መልካም ቆይታ። በቅድሚያም ማሳሰቢያ፣ አዲስ ሪፖርተር ከተያዘው ሳምንት ጀምሮ በፕሮፌሰር መረራ ጉዲና ተሽከርካሪ ውስጥ ስለከሸፈው የሽግግር መንግስት አስገራሚ ድርድር ዝርዝር የምርመራ ሪፖርት ማቅረብ ትጀምራለች። ይህ አስገራሚ የሽግግር መንግስት ስሩን እስር ቤት አድርጎ ተጀምሮ መረራ መኪና ውስጥ እንዴት ተንኮላሸ? ይህና መሰል መረጃዎች እንዳያመልጠው የአዲስ ሪፖርተርን የዩቲዩብ ገጻችንና የፌስቡክ ገጻችንን ላይክና ሰብስክራይብ በማድረግ ይከታተሉ። በመጀመሪያም ወደ አጫጭር መረጃዎች ከማምራታችን በፊት በዛሬው ዜና ትንታኔያችን የምንመለከተውን ርዕሰ ጉዳይ እንንገረው። ኤርትራ ካደች። አሁንም ጦሯን ወደ ኢትዮጵያ ምድር እያስገባች ነው። ኢትዮጵያ ከማስጠንቀቂያ በኋላ ወዴት የሚለው ጥያቄ በከፍተኛ ደረጃ መነጋገሪያ ሆኗል። ዓለም አቀፍ አዋቂዎችስ ምን ይላሉ? ይህንን አበይት ጉዳይ በዝርዝር እንመለከተዋለን። ቲቦር ናጂ ጦርነት የማይታሰብ ነው አሉ። የቀድሞ የአሜሪካ ዲፕሎማት በኢትዮጵያና ኤርትራ መካከል ያለው ውጥረት ያሳሰባቸው መሆኑን ገለጹ። የቀድሞ የአሜሪካ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናጂ በኢትዮጵያና በኤርትራ መካከል ዳግም ግጭት ሊቀሰቀስ ይችላል የሚል ስጋት እጅግ አሳሳቢ መሆኑን ገልጸዋል። ዲፕሎማቱ ይህንን ያሉት የኢትዮጵያ የውጭ ጉዳይ ሚኒስትር ለኤርትራቸው በላከው ደብዳቤ ላይ መነሻ በማድረግ በሰጡት አስተያየት ነው። እንደ ናጂ ገለጻ አሜሪካ በሁሉም ዓለም አቀፍ ጉዳዮች ላይ ጣልቃ መግባት ባይጠበቅባትም በሁለቱ የአፍሪካ ቀንድ ሀገራት መካከል ያለው የጦርነት ስጋት ግን የዋሽንግተን ከፍተኛ ትኩረት የሚሻ ወቅታዊ ጉዳይ ሆኗል። ኢትዮጵያ ለኤርትራ በላከችው ደብዳቤ በበርካታ ቁልፍና ስልታዊ ጉዳዮች ላይ የሁለትዮሽ ውይይት እንዲደረግ ጥሪ ማቅረቧ ይታወሳል። ቦርናጂ ይህንን የውይይት ጥሪ ተገቢ መሆኑን በመጥቀስ ድርድሩ ስኬታማ እንዲሆንና ወደ ዘላቂ ሰላም እንዳመራ የከፍተኛ አመራሮች ድጋፍና ዓለም አቀፍ ዲፕሎማሲያዊ ክትትል እንደሚያስፈልጉ አሳስበዋል። በሁለቱ ሀገራት መካከል የሚነሱ ቅሬታዎች በጠረጴዛ ዙሪያ መፈታታቸው ለቀጠናው መረጋጋት ወሳኝ መሆኑንም አመልክተዋል። ዲፕሎማቱ በንግግራቸው ጦርነት የማይታሰብ ነው በማለት በሁለቱ ሀገራት መካከል ሊፈጠር የሚችል ግጭት የሚያስከትለውን አስከፊ መዘዝ አስገንዝበዋል። ቀደም ሲል በሁለቱ ሀገራት መካከል የነበረው ደም አፍሳሽ ጦርነት ያስከተለውን ጠባሳ ገና ሳይሻር አዲስ ግጭት ውስጥ መግባት ለሁለቱም ወገኖች ሆነ ለምስራቅ አፍሪካ ቀጠና ትልቅ ውድመት እንደሚሆን ዲፕሎማቱ በስጋት ገልጸዋል። በመሆኑም በዲፕሎማሲያዊ መንገድ ችግሮችን መፍታት ብቸኛው አማራጭ እንደሆነም አጽንኦት ሰጥተዋል። ይህ የቲቦር ናጂ አስተያየት የመጣው በኢትዮጵያ በኩል ለኤርትራ የቀረበው ውይይት ጥሪ በተለያዩ የፖለቲካ ተንታኞች ዘንድ ትኩረት እየሳበ ባለበት ወቅት ነው። ኢትዮጵያ በደብዳቤዋ ላይ ያነሳቻቸው ነጥቦች ዝርዝር ይፋ ባይደረግም ለቀጠናዊ ትብብር፣ ለጋራ ተጠቃሚነት ቅድሚያ እንደምትሰጥ በተደጋጋሚ ስትገልጽ ቆይታለች። የናጂ መልእክትም አሜሪካ በቀጠናው ያላትን ተሰሚነት ተጠቅማ የሰላም ጥረትን እንድታግዝ ግፊት የሚያደርግ እንደሆነ ይታመናል። በኢትዮጵያና በኤርትራ መካከል ያለው ግንኙነት ወደ አዲስ ምዕራፍ እንዲሸጋገር የሚደረገው ጥረት የዓለም አቀፉ ማህበረሰብ ትኩረት ስቧል። የቲቦር ናጂ መልእክትም የሁለቱ ሀገራት ሰላም ለዓለም አቀፍ ደህንነት ያለውን ፋይዳ የሚያሳይ ሲሆን ጉዳዩ በሰላማዊ መንገድ ካልተፈታ ሊመጣ የሚችለውን አደጋ በማሳሰብ ለአሜሪካ መንግስትም ጥቆማ የሰጠበት ሆኖ ተመዝግቧል። የኤርትራ መንግስት የውጭ ጉዳይ ሚኒስቴር ያወጣው መግለጫ ኢትዮጵያ በቅን ልቦና ያቀረበችውን የሰላምና የልማት አማራጭ ወደ ጎን የሚገፋና ቀጠናዊ ውጥረቱን ይበልጥ የሚያባብስ ነው ተባለም። ይህን እምቢታ በግልጽ እንደሚያሳየው የፕሬዝዳንት ኢሳያስ አፈወርቅ አስተዳደር ስልጣኑን ለማስቀጠልና የውስጥ ፖለቲካዊ አንድነቱን ለመጠበቅ ሁልጊዜም የውጭ ጠላት የመፍጠርና በግጭት ድባብ ውስጥ የመኖር ስልትን ምርጫው ማድረጉን ነው። ኢትዮጵያ ያቀረበችው የባህር በር ድርድርም ሆነ በሕግ ማዕቀፍ የታጀበው የሰላም ጥሪ ለኤርትራ ሕዝብ የኢኮኖሚ ተጠቃሚነትን የሚያረጋግጥ ቢሆንም አስመራ ግን ይህንን ድል እንደ ጥላቻ ዘመቻ መፈረጇ ስልታዊ የድርድር ፍላጎት እንደሌላት ማሳያ ነው። ይህ የኤርትራ ግትር አቋም ሀገሪቱ ቀደም ሲል በተባበሩት መንግስታት ድርጅት ማዕቀብ ተጥሎባት የነበረበትን ታሪካዊ መነሻዎች ዳግም የሚያስታውስ ነው። ኤርትራ ቀጠናዊ አሸባሪዎችና ጸረ ሰላም ታጣቂዎችን በመደገፍ የጎረቤት ሀገራትን ሰላም በማወክና ለአፍሪካ ቀንድ አለመረጋጋቱ ዋነኛ ምንጭ በመሆን የምትታወቅበትን የቆየ ባህሪ አሁንም አልቀየረችም። የኢትዮጵያን ጥያቄ የተቀነባበረ ውንጀላ በማለት ማጣጣሏ በሕግና በዲፕሎማሲ መንገድ ከመነጋገር ይልቅ የቀጠናው አጥፊ ኃይሎች መሸሸጊያ ሆኖ የመቀጠል ፍላጎቷን የሚያረጋግጥ ሲሆን ይህም ቀደም ሲል የተጣለባት ማዕቀቦች ምን ያክል ትክክለኛና መሰረት ያላቸው እንደነበሩ በዓለም አቀፉ ማህበረሰብ ፊት በተደጋጋሚ ምስክርነት የሚሰጥ ነው። በኤርትራ በኩል የሚታየው ይህ እምቢተኝነት በስትራቴጂያዊ ደረጃ ሲታይ ሀገሪቱ ከሰላማዊ ውድድር ይልቅ ወታደራዊ ፍጥጫን እንደ ህልውናው ዋስትና እንደምትመለከተው ያሳያል።
የኢትዮጵያ የውጭ ጉዳይ ሚኒስትር ያቀረቡት ሕጋዊና ዲፕሎማሲያዊ መከራከያ ኤርትራ በአማጽያን በኩል የምታካሄደውን የተተኪ ጦርነትና በድንበር አካባቢ የምታሳየውን ግልጽ ወረራ የሚያጋልጥ በመሆኑ የአስመራ መንግስት ጉዳዩን ወደ ስሜታዊነትና ወደ ቃላት ምልልስ ለመቀየር እየሞከረ ነው። ይህ አካሄድ በምሁራኑ ረዳት ፕሮፌሰር አለቃው ዶክተር ደረጀ እንደተገለጸው የዲፕሎማሲያዊ አማራጮችን በማጥበብ ቀጠናውን ወደማይፈለግ ቀጠና ቀጥተኛ ወታደራዊ ግጭት ሊገፋው ይችላል። ኢትዮጵያ የአሰብን ወደብ እንደ ድርድር አጀንዳ በማቅረብ ለኤርትራ ኢኮኖሚያዊ ትንፋሽ ለመስጠት ብትሞክርም የኤርትራ ምላሽ ግን የትብብር በሮችን ሁሉ የሚዘጋ ነው። ይህ የሚያሳየው ኢሳያስ መንግስት የህዝቡን የኑሮ ሁኔታ ከማሻሻል ይልቅ አገሪቱን በገለልተኝነትና በጦርነት አዙሪት ውስጥ በማቆየት የዲክታቶሪያል ስልጣኑን ዕድሜ ማራዘም ላይ ማተኮሩ ነው። የሰላም ጥሪውን ትርጉም የለሽ ንዝንዝ ብሎ መጥራት የሰላምን ዋጋ ካለመረዳት ብቻ ሳይሆን ሰላም ለስልጣናቸው ስጋት እንደሆነ ስለሚያምኑ የሚሰነዘር የፍርሃት ምላሽ ነው። በመጨረሻም የኤርትራ መንግስት ይህን ግትር አቋሙን የማይቀይር ከሆነ ኢትዮጵያ ጉዳይን ወደ ዓለም አቀፍ የጸጥታው ምክር ቤት በመውሰድ ህጋዊና ወታደራዊ እርምጃዎችን ለመውሰድ የምታደርገው ዝግጅት ተገቢነትን ያገኛል። የኤርትራ እምቢታ ኢትዮጵያ ብቻ ሳትሆን መላው የቀጠናው ሀገራትና ዓለም አቀፍ ተዋንያን በአስመራ ላይ ጠንካራ ማዕቀብ ጫና እንዲያደርጉ የሚያስገድድ ነው። ይህም የኤርትራ መንግስት በገዛ እጁ ሀገሪቱን ወደ ባሰ ማግለልና ውድመት እየመራት መሆኑን የሚያረጋግጥ ሲሆን ለሚፈጠረው ለማንኛውም ቀጠናዊ ቀውስ ተጠያቂው የአስመራ መንግስት ብቻ መሆኑን ግልጽ ያደርገዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያውያን ለአፍሪካውያን እንግዶቻቸው ደማቅ አቀባበል እንዳደርጉ ጥሪ ያቀረቡ። በዘንድሮ አፍሪካ ህብረት የመሪዎች ጉባኤ ላይ ለመታደም ወደ አዲስ አበባ ለሚገቡ አፍሪካውያን እንግዶች ኢትዮጵያ ልባቸውን ከፍተው እጆቻቸውንም ዘርግተው ደማቅ አቀባበል እንዳደርጉ ጠቅላይ ሚኒስትር ዶክተር አብይ አህመድ ጥሪ አቅርበዋል። ጠቅላይ ሚኒስትሩ ባስተላለፉት መልእክት ወደ ሀገራችን የሚመጡት አፍሪካውያን ወንድሞች የኢትዮጵያን ሰንደቅ ዓላማ ቀለማት የሚጋሩ ሀገራችን የነጻነት ቀንዲል አድርገው የሚመለከቱና የአህጉሪቱ የፖለቲካ ራዕይ የማዕዘን ድንጋይ አድርገው የሚያከብሩ ወዳጆች መሆናቸውን ገልጸዋል። ኢትዮጵያ ወደር በሌለው እንግዳ ተቀባይነቷ ለምን ልትከበር እንደበቃች በተግባር ማሳየት እንደሚገባ የጠቆሙት ጠቅላይ ሚኒስትሩ እንግዶቹ እንደ ቤታቸው እንዲሰማቸው በክብር ተቀብሎ በፍቅር ማቆየት እንደሚገባም አሳስበዋል። በመጨረሻም ኢትዮጵያውያን ተደምረው የሰንደቅ ዓላማችን ትርጉም የአፍሪካ አንድነት መንፈስና አፍሪካውያንን የሚያያይዘውን የወል ህልም እንዲያደምቁ ጥሪያቸውን አስተላልፈዋል። በመሬት ወረራና በከባድ የሙስና ወንጀል የተጠረጠሩ 11 አመራሮችና ባለሙያዎች ላይ ክስ ተመሰረተ። በአዲስ አበባ ከተማ አስተዳደር በመሬት ልማትና አስተዳደር ቢሮ የቀድሞ ምክትል ኃላፊን ጨምሮ 11 አመራሮችና ሰራተኞች በከባድ የሙስና ወንጀል ተጠርጥረው ክስ ተመስርቶባቸዋል። ተጠርጣሪዎቹ በመንግስትና በህዝብ ላይ ከ168 ሚሊዮን ብር በላይ ግምት ያለው ጉዳት አድርሰዋል በሚል ተጠርጥረው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርበዋል። የምርመራ መዝገቡ እንደሚያመለክተው ተጠርጣሪዎቹ በቦሌ ክፍለ ከተማ ወረዳ 13 አየር መንገድ አካባቢ የሚገኝንና ለህዝብ መናፈሻነት የተከለለ ስፍራ በጥቅም በመመሳጠር ለግል ማህበር አሳልፈው ሰጥተዋል። በ2016 ዓ.ም በቦሌ ክፍለ ከተማ ወረዳ 13 ልዩ ቦታ አየር መንገድ አካባቢ የህዝብና የመንግስት ይዞታ የሆነውን በ9ኛው መዋቅራዊ ፕላን በአድዋ ፓርክነት ተይዞ የነበረውና በ10ኛው ደግሞ ለዊንዶ ኦፍ አፍሪካ ፕሮጀክት በመናፈሻነት የተያዘና በመሬት ባንክ ውስጥ ያለ ይዞታ መሆኑ ተገልጿል። ነገር ግን ተጠርጣሪዎቹ ያለ ህጋዊ ምክንያት ሰነድ አልባ ይዞታ ነው በሚል 2905 ካሬ ሜትር ቦታ ለዮርዳኖስ ዘውዲቱና ለጓደኞቻቸው ሲሚንቶ አከፋፋይ ህብረት ሽርክና ማህበር እንዲተላለፍ ማድረጋቸው ተገልጿል። በዚህም ምክንያት ማግኘት የነበረበትን 168 ሚሊዮን 724405 ብር የሊዝ ዋጋ እንዲያጣ በማድረግ ከፍተኛ የሙስና ወንጀል ፈጽሟል ተብሏል። የ12ኛ ክፍል ሀገር አቀፍ ፈተና ሙሉ በሙሉ በበይነ መረብ እንደሚሰጥ ትምህርት ሚኒስቴር ገለጸም። በዚህ ዓመት የሚሰጠውን የ2018 የ12ኛ ክፍል ማጠቃለያ ሀገር አቀፍ ፈተና 100% በበይነ መረብ ለመስጠት የሚያስችል ቅድመ ዝግጅት የተደረገ መሆኑን ትምህርት ሚኒስቴር አስታውቋል። የትምህርት ሚኒስትር ብርሃኑ ነጋ በአጠቃላይ ትምህርት ልማት ዘርፍ የግማሽ ዓመት አፈጻጸም መድረክ ላይ ተገኝተው ባስተላለፉ መልእክት በዚህ ዓመት የሚሰጠው የ12ኛ ክፍል ማጠቃለያ ፈተና 100% በበይነ መረብ እንደሚሰጥ ገልጸዋል። ከዚህ ጋር በተያያዘ የክልልና ከተማ መስተዳድሮች ይህን አውቀው አስፈላጊን ትብብር እንዳደርጉ ፕሮፌሰር ብርሃኑ ነጋ ጥሪ አቅርበዋል። የኢትዮጵያ የኒውክሌር ኢነርጂ ፕሮጀክት ወጣቶች ሰፊ የስራ ዕድል ይዞ እየመጣ ነው ተባለ። በአሁኑ ወቅት ፕሮጀክቱ በቴክኒክ ዝግጅት ምዕራፍ ላይ ቢሆንም የወጣቶች ተሳትፎና ተጠቃሚነት ላይ ከወዲሁ ተስፋ ሰጭ ዕድሎች እያቀረበ እንደሚገኝ ኮሚሽኑ አስታውቋል። በአንድ ማመንጫ ጣቢያ ብቻ ከ800 በላይ የሚሆኑ ቋሚ በሺዎች የሚቆጠሩ ደግሞ ጊዜ የሥራ ዕድሎችን በመፍጠር ወጣቶችን ዋነኛ ተጠቃሚ እንደሚያደርግ ተገልጿል። በዘርፉ የሚሰማሩ ወጣቶች በሳይንስና በፈጠራ ያላቸውን አቅም በማሳደግ ዓለም አቀፍ ልምድ እንዲቀስሙ ዕድል ይሰጣል ተብሏል። ኢትዮጵያ ባለፉት 6 ወራት ብቻ 27773 የሳይበር ጥቃቶች ተሰንዝሮባታል ተባለ።
አገሪቱ ከተሰነዘሩባት ጥቃቱ 99 በመቶ የሚሆኑትን በተሳካ ሁኔታ ማምከኗን አስተዳደሩ በግማሽ ዓመት ሪፖርቱ ላይ ገልጿል። ቢገቡ የሀገርን ደህንነት አደጋ ሊጥሉ የሚችሉ 196 የቴክኖሎጂ ውጤቶች ወደ ሀገር እንዳይገቡ ማድረግ መቻሉም ገልጿል። አስተዳደሩ ከቀረቡት 253 የፎርኒክስ የምርመራ ጥያቄዎች መካከል ለ245ቱ ለ96.8 በመቶ ምላሽ ሰጥቷል። በተጨማሪም ብሔራዊ የሳይበር ደህንነት ንቃትና ግንባታ ማዕቀፍ ተዘጋጅቶ ስራ ላይ የዋለ መሆኑም ተጠቁሟል። ለ14 ተቋማት የሳይበር ደህንነት መፍትሄዎችና የቴክኒክ ድጋፍ መስጠቱንም አስተዳደሩ በማህበራዊ ትስስር ገጹ ላይ አስነብቧል። አድማጭ ተመልካቾቻችን አሁን ደግሞ ወደ ውጭ ዜናዎች አለፍን። መጀመሪያም ደቡብ አፍሪካ በኮንጎ ኪንሻሳ ከተሰማራ በቆየ የተባበሩት መንግስታት ሰላም አስከባሪ ኃይል ወታደሮቿ ልታስወጣ ነው። የደቡብ አፍሪካ ሰላም አስከባሪዎች ከኮንጎ ኪንሻሳ ለቀው የሚወጡት የተባበሩት መንግስታት ድርጅት የገጠመውን የገንዘብ እጥረት ለማቃለል በተደረሰ መግባባት እንደሆነም አናዶሉ ጽፏል። ሞኒስኮ በሚል ምህፃር የሚጠራው ሰላም አስከባሪ በኮንጎ ኪንሻሳ ከተሰማራ 17 ዓመታትን አስቆጥሯል። ያም ሆኖ አሁንም ድረስ በኮንጎ ኪንሻሳ ምስራቃዊ ክፍል በጭራሽ ሰላም የለም። የኤፍሲ አማጽያን ከመንግስት ጦር ጋርም እየተዋጋ ነው። ኤማያሶስ የተሰኘው አማጺ ቡድንም የዚሁ ጥምረት አካል መሆኑ ይነገራል። አማጽያኑ በጎረቤት ሩዋንዳ እንደሚደገፉ የሚነገር ሲሆን ሩዋንዳ ግን በዚህ ረገድ የሚቀርብባትን ውንጀላ በተደጋጋሚ ታስተባብላለች። ሶማሊያ የሶማሊያ የጸጥታ ኃይሎች 8 የአልሸባብ ጽንፈኛ ቡድን ታጣቂዎችን ገድለናል አሉ። 8ቱ የአልሸባብ ታጣቂዎች የተገደሉት በመካከለኛው ጁባ ግዛት ቡአሌ በተባለው ከተማ እንደሆነ አናዶል ጽፏል። የሶማሊያ መንግስት ጦር በዚሁ ዘመቻው ጽንፈኛው ቡድን እንደ ዋና ጽሕፈት ቤቱ የሚገለገልበትን ስፍራ ምንቅርቅሩን አውጥቼዋለሁ ማለት ተሰምቷል። በጦር ተባባሪዎች የሚደገፈው የሶማሊያ መንግስት ጦር ከጽንፈኛ ቡድን ጋር ሲዋጋ ከ16 ዓመታት በላይ ሆኖታል። ጦሩ ከቅርብ ዓመታት ወዲህ በጽንፈኛ ቡድን ላይ ተከታታይ ዘመቻዎችን እያካሄደ መሆኑ ይነገራል። የጸጥታው ምክር ቤት በሶማሊያ የተሰማራውን አፍሪካዊ ኃይል ተልዕኮ በዓመት እንዳራዘመው መረጃው አስታውሷል። ኢራን የባሊስቲክ ሚሳኤል ፕሮግራሟን በምንም አይነት ሁኔታ እንደማታቆም ተገለጸም። ኢራን የጀመረችውን የባላስቲክ ሚሳኤል ፕሮግራም ለማቆም ፍላጎት እንደሌላት የብሔራዊ ደህንነት ጥናት ተቋም ባለሙያ አስታወቁ። ሀገሪቱ ከአሜሪካ ጋር ወታደራዊ ግጭት ውስጥ የመግባት ፍላጎት ባይኖራትም ግጭቱን ለማስቀረት ግን ምንም አይነት ድርድር ታደርግ እንደምችል አሁንም አጠያቂ መሆኑ ተገልጿል። እንደ ባለሙያው ማብራሪያ የቴህራን አስተዳደር የሚሳኤል ፕሮግራሙን እንደ ሀገራዊ ደህንነት ዋስትና የሚመለከተው በመሆኑ ይህንን አቋሙን በድርድር አሳልፎ የመስጠት ዕድሉ እጅግ አነስተኛ መሆኑ ታውቋል። ኢራን በቀጠናው ያላትን ወታደራዊ የበላይነት ለማስጠበቅ ሚሳኤሎቿን እንደ ዋነኛ መሳሪያ እንደምትጠቀምባቸው ተመልክቷል። የተባበሩት አረብ ኤሚሬትስ አሜሪካ ለሱዳን ያቀረበችውን የሰላም እቅድ እንደምትቀበል አስታወቀች። በሱዳን ግጭት እያቀጣጠለች ነው በሚል በብርቱ ክስ የሚቀርብባት የተባበሩት አረብ ኤሚሬትስ በአሜሪካ የተነደፈውን የሱዳን የሰላም እቅድ እንደምትቀበል አስታውቃለች። የዩናይትድ ስቴትስ አሜሪካ የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ብሉስ በሱዳን ላይ ያስታወቁትን ሁሉን አቀፍ የሰላም እቅድ ተቀብላለች ሲል የተባበሩት የአረብ ኤሚሬትስ የውጭ ጉዳይ ሚኒስትር ቃል አቀባይ በኤክስ ገጹ አመልክቷል። ኤሚሬትስ ግጭት በአስቸኳይ እንዲቆሙ በቀጠናውና በዓለም አቀፍ ደረጃ የሚደረገውን ጥረት ለመደገፍ ቁርጠኛ መሆኗን የገለጸ ሲሆን ኳድ ተብሎ የሚጠራው በአሜሪካ፣ በግብፅ፣ በሳዑዲ አረቢያና የተባበሩት አረብ ኤሚሬትስ ከሚመራው ቡድን ጋር በሱዳን ግጭትን ለማስቆም እየሰራች መሆኑን አረጋግጣለች። ጃፓን በጃፓን ምርጫ የጠቅላይ ሚኒስትር ሳና ታካይቺ ፓርቲ አሸነፈ። የጃፓኗ ጠቅላይ ሚኒስትር ሳና ታካይቺ ፓርቲ በጃፓን አጠቃላይ ምርጫ አሸንፏል። በታካይቺ ሊበራል ዲሞክራቲክ ፓርቲ በእሁዱ ምርጫ በኃይለኛው የታችኛው ምክር ቤት ካሉት አጠቃላይ 465 ወንበሮች 316 ያሉን አሸንፏል። ይህም ለአብላጫ ድምፅ ከሚያስፈልገው 233 በላይ ነው ሲል የህዝብ ብሮድካስቲንግ የሆነው ኤንኤችኬ ዘግቧል። አድማጭ ተመልካቾቻችን ከአዲስ ሪፖርተር የሰዓቱ ዜና ወደ እናንተ ማድረሳችንን ቀጥለናል። አሁን ደግሞ ወደ ቢዝነስ ዜና እናመራለን። በአዋሽ ባንክ የዲጂታል ክፍያ ስርዓት የ1 ትሪሊየን ብር ክፍያ ተከወነ። ባለፉት 6 ወራት በአዋሽ ባንክ የዲጂታል ክፍያ ስርዓት የተከወነ የክፍያ መጠን 1 ትሪሊየን ብር ደርሷል። ባንኩ ከዛሬ ጀምሮ ለላቀ የደንበኞች እርካታ እንተጋለን በሚል መሪ ሀሳብ ለአንድ ሳምንት የሚቆይ የደንበኞች ሳምንት አካሂዷል። የአዋሽ ባንክ ዋና ስራ አስፈጻሚ ፀሐይ ሽፈራው ባንኩ ከደንበኞች ጋር ያለውን ግንኙነት ይበልጥ ለማጠናከር እየሰራ መሆኑን ተናግረዋል። በመላ ሀገሪቱ በሚገኙ 1000 ቅርንጫፎች እንዲሁም 24 ሰዓት አገልግሎት በሚሰጡ የዲጂታል ባንኪንግ ለደንበኞቹ አገልግሎት እየሰጠ እንደሚገኝ ጠቁመዋል። ባንኩ ስራ ፈጣሪዎችን፣ አምራቾች ሀሳባቸውን ወደ ቢዝነስ እንዲቀይሩ በማስቻል ተጨባጭ ለውጥ ማስመዝገቡን አውስተዋል።
የደንበኞች ሳምንት መርሃ ግብሩ ደንበኞችን ለማመስገን እና እውቅና ለመስጠት የባንኩን ሰራተኞች ለተሻለ ስራ ለማነሳሳት እንዲሁም የደንበኞችን አስተያየት በመቀበል ለበለጠ ለውጥ ለመስራት ያለመ ነው ተብሏል። ደንበኞች በአቅራቢያቸው የአገልግሎት መስጫ ማዕከላት ቀልጣፋ አገልግሎት ለመስጠት ቅርንጫፎችን እያስፋፋና የዲጂታል ባንኪንግ ስርዓትን በበለጠ ለማዘመን እየሰራ እንደሚገኝም ተመልክቷል። አድማጭ ተመልካቾቻችን አሁን ደግሞ ወደ ዜና ትንታኔያችን የምናመራ ይሆናል። በመጀመሪያ ርዕሱን በማስቀደም እንጀምራለን። ኤርትራ ካደች። አሁንም ጦሯን ወደ ኢትዮጵያ እያስገባች ነው። ኢትዮጵያ ከማስጠንቀቂያ በኋላስ ወዴት? በዜና ትንታኔው ምላሹን ያገኛሉ። አብራችን ቆዩ። ኤርትራ የኢትዮጵያ መንግስት ሉዓላዊነቴን አክብሬ ስትል ላቀረበችው ማስጠንቀቂያና የባህር በርን አስመልክቶ ለመነጋገር ላሳየችው ተነሳሽነት የሰጠችው አሉታዊ ምላሽ ከዛስ የሚል ጥያቄ አስነስቷል። የዛሬው ዋና ርዕሰ ጉዳይ ይህን በተመለከተ ነው፣ እንደሚከተለው ይቀርባል። ኤርትራ ኢትዮጵያ ለሰጠችው ማስጠንቀቂያና የሉዓላዊነት ጥያቄ ድፍን ያለ መልስ ሰጥታለች። ወታደሮቿን በአዲግራት፣ ሽረ፣ ዛላምበሳ፣ ወልቃይት አቅጣጫና በመላው ትግራይ የስለላ መዋቅሯንና መኮንኖቿን የበተነችው ኤርትራ ከትነግ ፋኖ ጋር ግንባር ገጥማ በተላላኪነት የጦር መሳሪያ እያስታጠቀችና ጦር እያስለጠነች ለመሆኑ ጥርጥር የለውም። በኤርትራ መሪዎች ትዕዛዝ በጅምላ የተጨፈጨፈው የተዘረፈውን ንብረት የወደመበትና ሴቶች ዕድሜ ላይ ሳይለይ የተደፈሩበት የትግራይ ሕዝብ ኤርትራ ወታደሮች ትግራይ ውስጥ እንዳሻቸው መሆናቸውን በቪዲዮ በፎቶና በተለያዩ አግባቦች በማስደገፍ ማጋለጥ ከተጀመረ ዓመታት ተቆጥረዋል። በአልጀርሱ ስምምነት አቶ መለስ ከሰጣቸው መሬት በተጨማሪ ላለፉት ዓመታት የያዙት የኤርትራ ወታደሮች አሁን ላይ አጋጣሚውን ተጠቅመው ኢትዮጵያ ድንበሩ ዘልቀው እየፈነጩ ሲሆን የተለያዩ የመዋቅር ሰዎቻቸውም አዲስ አበባን ጨምሮ በተለያዩ የሀገሪቱ ክፍሎች ተሰማርተው በሀገሪቱ ኢኮኖሚ ላይ ሽፍጥ እየፈጸሙ ነው። ይህ ሁሉ ሲሆን ጦርነትን ያልመረጠው የኢትዮጵያ መንግስት በተለያዩ ወቅቶች ያቀረበው ተማጽኖ መፍትሄ ባለማስገኘቱ ከሁለት ቀን በፊት ዓለም ይስማ ሲል ማስጠንቀቂያ ማቅረቡ ይታወሳል። ኤርትራ በማስጠንቀቂያ ሚኒስትሯ በኩል ኢትዮጵያ ላቀረበችው በአስቸኳይ ወታደሮችሽን አስወጪ ጥያቄ ምላሽ የተሰጣዳ የተለመደውን የአልጀርስ ስምምነት እንኳን አላነሳችም። የኤርትራ የማስታወቂያ ሚኒስትር የኢትዮጵያ ውጭ ጉዳይ ሚኒስትር ዓለም ይስማሊ ሲል ያቀረበው ክስና ዲፕሎማሲ የተሞላበት ማስጠንቀቂያ መሰረተ ቢስ፣ የፈጠራና አስደናቂ ሲል ነው የተቃወመው። የሚኒስቴር መስሪያ ቤቱ ባወጣው መግለጫ የኢትዮጵያ ክስ በይዘቱ ከቃናውና ከበስተጀርባው ያለው አንድምታ እጅግ አስገራሚ መሆኑን አመልክቷል። ድርጊቱ ላለፉት 2 ዓመታት በኤርትራ ላይ ሲካሄድ የቆየው የጠብ አጫሪነት ዘመቻ አካል እንደሆነ አስታውቋል። መግለጫ የኢትዮጵያን አቋም በሚቃወምበት ዕለት ከሰንአፌ ተጨማሪ ወታደሮች የኢትዮጵያን ድንበር ዘልቀው መግባታቸውን በቪዲዮ የተደገፉ መረጃዎች አረጋግጠዋል። ኢትዮጵያ ኤርትራ ሰራዊቷን እንድታስወጣና ሽፍቶችን መርዳት እንድታቆም ላቀረበችው ጥያቄ ቀሪ የባህር በር ጉዳይን በንግግር ለመጨረስ ያለውን ተነሳሽነት ገልጾ ደብዳቤውን በበጎ መልኩ እንዲቀበሉ ላሳሰበው የኤርትራ መንግስት ባለፉት ጊዜያት እንዳረጋገጠው ሁሉ አሁንም ቢሆን ሁኔታውን የሚያባብስ ትርጉም ለሌለው ንትርክ ፍላጎት የለውም ሲል ድፍን ያለ ምላሽ ሰጥቷል። ኢትዮጵያ የማይቻል ስትል ሉዓላዊነቷ እንዲከበር ላቀረበችው ማሳሰቢያና ማስጠንቀቂያ በኤርትራ ላይ የተከፈተው የጠላትነት ዘመቻ አደገኛ አቅጣጫ እየያዘ መጥቷል የሚል ምላሽም ተሰጥቷል። ኤርትራ በበኩሏ በኢትዮጵያ በኩል የሚሰነዘሩ ውንጀላዎች ሁሉ የሀገሪቱን ስም ለማጥፋትና ቀጠናውን ይበልጥ ግጭት ውስጥ ለመክተት የታለሙ ናቸው ስትል አጣጥላለች። የኢትዮጵያ መንግስት ለዓለም ሁሉ ያሳወቀው የበቃን የንነጋገር ደብዳቤ ምላሹ ከላይ የተገለጸው ከሆነ ተከታይ ጉዳይ ምን ሊሆን እንደሚችል ባለሙያዎችን አነጋግረናል። ደብዳቤው ውስጥ የተጠቀሱ ቁልፍ ቃላትና አገላለጾችን ካለም ሕግና ራስን የመከላከል መብት አንጻር ባለሙያዎቹ የሰጡትን ትንተና እንደሚከተለው እናቀርባለን። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለኤርትራ አቻቸው የላኩት ደብዳቤ በሁለቱ ሀገራት መካከል ያለውን ግንኙነት ይበልጥ በማክረር ወደ ግጭት እንዳያመራ በሚል ብዙዎችን ስጋት ውስጥ ጥሏል። ደብዳቤው በዋነኝነት የኤርትራ መንግስት በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ እየፈጸመ ነው ያላቸውን ተከታታይ ጥሰቶች በዝርዝር ያቀርባል። የኤርትራ ጦር የኢትዮጵያን ግዛት ወሮ መቆየቱና በኢትዮጵያ ውስጥ ለሚንቀሳቀሱ የተለያዩ ታጣቂ ቡድኖች ቀጥተኛ የቁሳቁስና ሌሎች ድጋፎችን ሲያደርግ መቆየቱን የሚገልጸው ይህ ደብዳቤ ኢትዮጵያ እነዚህ ጥሰቶች እንድታርሙ በተደጋጋሚ ጥሪ ብታደርግም የኤርትራ መንግስት ምላሽ ሳይሰጥ መቆየቱን በቅሬታ ያነሳል። ባለፉት ጥቂት ቀናት የኤርትራ መንግስት ግጭቱን ወደ ከፋ ደረጃ የሚያሸጋግር መንገድ መምረጡን ደብዳቤው ያመለክታል። የኤርትራ ጦር በሰሜን ምስራቅ የኢትዮጵያ ድንበሮች በኩል አዲስ ወረራ መፈጸሙና በሰሜን ምዕራብ በኩል ከአማጽያን ቡድኖች ጋር ወታደራዊ እንቅስቃሴዎችን ማድረጉ ተጠቅሷል። ኢትዮጵያ እነዚህን ድርጊቶች ተራ ትንኮሳ ሳይሆኑ ግልጽ የወረራ ተግባራት ስትል ፈርጃቸዋለች። ይህም ለተፈጠረው ተቀባይነት የሌለው ሁኔታ በአፋጣኝ መፍትሄ እንዲሰጥ የኤርትራ መንግስት ወታደሮቹን ከኢትዮጵያ ግዛት በአስቸኳይ እንዲያስወጣና ከአማጽያን ጋር ያለውን ትብብር እንዲያቆም የሚጠይቅ ጠንካራ ማስጠንቀቂያ እንዲከተል አድርጓል።
ደብዳቤው ወታደራዊ ውጥረቱን ወደ ዘላቂ ሰላም ለመለወጥ የሚያስችል ስልታዊ የድርድር አማራጭ ያቀርባል። የኤርትራ መንግስት ለኢትዮጵያ ሉዓላዊነት ክብር የሚሰጥ ከሆነ የኢትዮጵያ መንግስት የአሰብን ወደብ አጠቃቀምና የባህር በር ጉዳዮችን ጨምሮ በሁሉም የጋራ ጥቅሞች ላይ በቅን ልቦና ለመደራደር ዝግጁ መሆኑን ይገልጻል። ይህ የሰላም ጥሪ በሁለቱ ሀገራት መካከል ያለውን የግጭት አዙሪት ሰብሮ ወደ አዲስ የትብብርና የብልጽግና ዘመን ለመሸጋገር የቀረበ የመልካምን ፍላጎት መግለጫ ተደርጎ ተቀምጧል። አዲስ ሪፖርተር የዚህ ደብዳቤ ይዘት በሁለቱ ሀገራት መካከል ስለሚፈጥረው ዲፕሎማሲያዊ ውጥረት፣ ደብዳቤው ከዓለም አቀፍ ሕግና በቀጠናው የጂኦፖለቲካ የኃይል አስተላለፍ አንጻር አንድምታው ምን ሊሆን እንደሚችል አስተያየት እንዲሰጡን የጠየቅናቸው የድሬዳዋ ዩኒቨርሲቲ የሕግ ትምህርት ቤት መምህር ረዳት ፕሮፌሰር አለቃው ዳርጌና የውጭ ጉዳይ ኢንስቲትዩት ከፍተኛ ተመራማሪ የሆኑትን ዶክተር ደረጀ ደገፉን አስተያየት እንደሚከተለው አጠናክረን አቅርበናል። ደብዳቤው ከዓለም አቀፍ ሕግ አንጻር ሲፈተሽ ረዳት ፕሮፌሰር አለቃው ድርጌ ደብዳቤውን ይዘት ከዓለም አቀፍ ሕግ ጋር በመገምገም የሰጡት አስተያየት የኤርትራ ጦር በኢትዮጵያ ሉዓላዊ ግዛት ላይ ወታደራዊ ይዞታ መፍጠሩን ደብዳቤው መጥቀሱ ጉዳዩን በተባበሩት መንግስታት ቻርተር አንቀጽ 2(4) ስር ወደሚወድቅ ቀጥተኛ የሕግ ጥሰት እንደሚወስዱ ያስረዳሉ። የሕግ ምሁሩ እንደገለጹት አንድ ሉዓላዊ ሀገር ሌላን ሀገር ድንበር ጥሶ መያዙ በዓለም አቀፍ ሕገ ወጥ ይዞታ ተብሎ የሚፈረጅ ሲሆን ኢትዮጵያ ይህ ጥሰት እንዲታረም በተደጋጋሚ ጥሪ ማድረጓን መግለጿ ነገ ለሚወሰድ ማንኛውም አይነት እርምጃ ሕጋዊ ቅድመ ሁኔታ የማሟላት ሂደት አካል ተደርጎ ይወሰዳል። ረዳት ፕሮፌሰር አለቃው ድርጌ የደብዳቤውን ይዘት ከዓለም አቀፍ ሕግ ጋር በመገምገም የሰጡት አስተያየት የኤርትራ ጦር በኢትዮጵያ ሉዓላዊ ግዛት ላይ ወታደራዊ ይዞታ መፍጠሩን ደብዳቤው መጥቀሱ ጉዳዩን በተባበሩት መንግስታት ቻርተር 2(4) ስር ወደሚወድቅ ቀጥተኛ የሕግ ጥሰት እንደሚወስዱ ያስረዳሉ። የሕግ ምሁሩ እንደገለጹት አንድ ሉዓላዊ ሀገር የሌላን ሀገር ድንበር ጥሶ መያዙ በዓለም አቀፍ ሕግ ሕገወጥ ይዞታ ተብሎ የሚፈረጅ ሲሆን ኢትዮጵያ ጥሰት እንዲታረም በተደጋጋሚ ጥሪ ማድረጓን መግለጿ ነገ ለሚወሰድ ማንኛውም አይነት እርምጃ ሕጋዊ ቅድመ ሁኔታ የማሟላት ሂደት አካል ተደርጎ ይወሰዳል። በሁለተኛው ነጥባቸው ረዳት ፕሮፌሰር ደብዳቤው ባለፉት ጥቂት ቀናት በሰሜን ምስራቅ ድንበር በኩል አዲስ ወረራ መፈጸሙን መጥቀሱ ጉዳዩን ከተራ የድንበር ውጥረት ወደ ቀጥተኛ የታጠቀ ጥቃት ደረጃ እንደሚያሸጋግር ያስገነዝባሉ። ይህ አይነቱ ወታደራዊ እንቅስቃሴ በተባበሩት መንግስታት ጠቅላላ ጉባኤ ውሳኔ 33(14) መሰረት እንደ ወረራ የሚፈረጅ ሲሆን ይህም ኢትዮጵያ በቻርተሩ አንቀጽ 51 መሰረት ያላትን ራስን የመከላከል ተፈጥሯዊ መብት ለመጠቀም የሚያስችላትን ሕጋዊ መሰረት እንደሚያጠናክርላት ምሁሩ ይተነትናሉ። ረዳት ፕሮፌሰር አለቃው ከሕግ አንጻር ሌላው ትኩረት የሚሻው ነጥብ ኤርትራ ለታጣቂ ቡድኖች ቀጥተኛ የቁሳቁስ ድጋፍ እየሰጠች መሆኑ በደብዳቤው መገለጹ እንደሆነ ያብራራሉ። ይህ ተግባር በዓለም አቀፉ ፍርድ ቤት የኒካራጓ ብይን መሰረት አማጽያንን ማሰልጠንና ማስታጠቅ እንደ ሕገወጥ የኃይል አጠቃቀም የሚቆጠር በመሆኑ ኢትዮጵያ ይህንን ክስ በይፋዊ ደብዳቤ ማቅረቧ ኤርትራ ለምታደርገው ድርጊት በዓለም አቀፍ ማህበረሰብ ፊት ተጠያቂነትን እንድትሸከም የሚያደርግ ሕጋዊ ጫና እንደሚፈጥር ምሁሩ ይጠቁማሉ። በተጨማሪም ምሁሩ ኤርትራ መደበኛ ጦር ከአማጽያን ጋር የወታደራዊ ልምምድ ማድረጉን የሚገልጸው ነጥብ ኤርትራ አማጽያኑን እንደ መደበኛ የጦር ክንፏ እየተጠቀመችባቸው መሆኑን እንደሚያመላክት ያስረዳሉ። እንደ አይነቱ ትብብር ኢትዮጵያ የኤርትራን መንግስት ለአማጽያኑ ድርጊት በቀጥታ ተጠያቂ እንድታደርግና ለጥቃቱም ተመጣጣኝ ወታደራዊ ምላሽ እንድትሰጥ ሕጋዊ መብት የሚሰጣት ሲሆን ደብዳቤው ኢትዮጵያ ወደፊት ለምትወስደው እርምጃ ሁሉንም ሰላማዊ የሕግ መንገዶች ተጠቅመን ነበር የሚል የሕግ የበላይነት እንድትይዝ ያስችላታል። በአጠቃላይ የኤርትራ መንግስት ወታደሮችን ካሁኑ የኢትዮጵያ ግዛት በአስቸኳይ እንዲያስወጣ የቀረበው ጥሪ አፋጣኝ መፍትሄ የማይሰጠው ከሆነ ጉዳዩ ወደ ተሟላ ጦርነት ሊያመራ እንደሚችል ምሁሩ ስጋታቸውን ገልጸዋል። ኢትዮጵያ በደብዳቤው ላይ ተቀባይነት የሌለው ሁኔታ ስትል የገለጸችውና ጦሯ እንዲታስወጣ የጠየቀችው ጥሪ ኤርትራ ለምትፈጽመው ማንኛውም የወረራ ተግባር ኢትዮጵያ ዓለም አቀፍ ሕግ በሚፈቅደው መሰረት ምላሽ ለመስጠት መዘጋጀቷን የሚያሳይ እንደሆነ ምሁሩ ትንታኔያቸውን ያጠናቅቃሉ። የዲፕሎማሲና የጂኦፖለቲካ አንድምታ የውጭ ጉዳይ ኢንስቲትዩት ከፍተኛ ተመራማሪ የሆኑት ዶክተር ደረጀ ደገፉ ደብዳቤው በኢትዮጵያና ኤርትራ መካከል ያለውን ግንኙነት ከመደበኛ የዲፕሎማሲ ንግግር አውጥቶ ወደ መጨረሻ ማስጠንቀቂያ ምዕራፍ ያሸጋገረ ነው። ኢትዮጵያ በደብዳቤው ላይ የኤርትራን ድርጊት ተቀባይነት የሌለው ሁኔታ በማለት መግለጿ የዲፕሎማሲያዊ ትዕግስትን ገደብ ላይ መድረሱን የሚያሳይ ሲሆን ይህ ደግሞ በሁለቱ ሀገራት መካከል ያለው የሰላም መስመር እጅግ እየጠበበ መምጣቱን የሚያመላክት እንደሆነ ተመራማሪ ያስረዳሉ። እንዲሁም ኢትዮጵያ በቅን ልቦና ለመደራደር ዝግጁ መሆኗን መግለጿ ስትራቴጂካሊ ዲፕሎማሲ የበላይነት ይሰጣታል ይላሉ። ይህ አካሄድ ዓለም አቀፍ ማህበረሰብ ግጭቱን ሲመለከት ኢትዮጵያን እንደ ሰላም ፈላጊ፣ ኤርትራን ደግሞ በሰሜን ምስራቅ ድንበር በኩል አዲስ ወረራ የፈጸመችና ግጭትን የምታባብስ ወገን አድርጎ እንዲፈረጃት የሚያስገድድ ዲፕሎማሲያዊ ስልት እንደሆነ ተመራማሪው ያብራራሉ። ዶክተር ደረጀ በስፋት የጠቀሱ ሌላው ቁልፍ ነጥብ የአሰብ ወደብና የባህር ጉዳዮችን ከደህንነት ስጋት ጋር አቆራኝቶ ማቅረብ የደብዳቤው ዋነኛ ጂኦፖለቲካዊ ግብ መሆኑ ነው።
ኢትዮጵያ ኤርትራን ወታደራዊ ጫና እንደ አጋጣሚ በመጠቀም የቀጠናው ዘላቂ ሰላም ሊረጋገጥ የሚችለው የኢትዮጵያ የባህር በር ጥያቄ ምላሽ ሲያገኝ ብቻ መሆኑን በድርድር ጠረጴዛ ላይ ማስቀመጧ የቀይ ባህርን ጂኦፖለቲካ ሚዛን የሚቀይር ብልህ አካሄድ መሆኑን ዶክተሩ ይጠቁማሉ። ተመራማሪው የኤርትራ መንግስት ጦር ከአማጽያን ጋር የጋራ ወታደራዊ ልምምድ ማድረጉ በዲፕሎማሲው መድረክ ኤርትራን የቀጠናው ስጋት አድርጎ ለመፈረጅ እንደሚረዳ ያስረዳሉ። ይህ መረጃ በይፋዊ ደብዳቤ መውጣቱ እንደ አሜሪካና አውሮፓ ህብረት ያሉ ዓለም አቀፍ ተዋንያን በኤርትራ ላይ ዲፕሎማሲያዊ ጫና እንዳደርጉና የኢትዮጵያን ራስን የመከላከል እርምጃ በበጎ እንዲመለከቱት በር የሚከፍት እንደሆነም ገልጸዋል። ዶክተር ደረጃ ሀሳባቸውን ሲያጠቃልል ኢትዮጵያውያንን ደብዳቤ እንደ መልካም ፍላጎት መግለጫ አድርጋ ማቅረቧ ታሪካዊ ኃላፊነትን በኤርትራ ላይ የሚጭን እንደሆነ ይገልጻሉ። ኤርትራ ወታደሮቿን ካሁኑ የኢትዮጵያ ግዛት በማስወጣት ወደ ድርድር ካልመጣች የምትመርጠው የማባባስ መንገድ ለሚከተለው ማንኛውም ወታደራዊ መዘዝ ተጠያቂው የኤርትራ መንግስት ብቻ እንደሚሆን ደብዳቤ በዲፕሎማሲያዊ ቃላት አስሮ መልእክት ማስተላለፉን ገልጸዋል። ረዳት ፕሮፌሰር አለቃው ድርጌ የህግ መቃኛቸውን ዶክተር ደረጀ ደግሞ የዲፕሎማሲ ስልት ትንታኔያቸው መሰረት በማድረግ የሁለቱን ምሁራን እይታ በማነጻጸር ቀጣይ ሊከሰቱ የሚችሉ ሁኔታዎችን መገመት ይቻላል። የመጀመሪያው በቀጣይ ቀናት ኤርትራ ወታደሮቿን የማታስወጣ ከሆነ ኢትዮጵያ ጉዳይ ወደ ተባበሩት መንግስታት የጸጥታው ምክር ቤት በመውሰድ ኤርትራን በዓለም አቀፍ ደረጃ የማግለልና የማዕቀብ እርምጃ እንዲወሰድባት ግፊት ልታደርግ ትችላለች። ሁለተኛው ዶክተር ደረጀ ደብዳቤው አሰብ ወደብን እንደ ድርድር አጀንዳ ማቅረቡን እንደ ትልቅ ስልታዊ እድል ይመለከቱታል። ሆኖም ረዳት ፕሮፌሰር አለቃው እንደሚጠቁሙት ኤርትራ በአማጽያን በኩል የምታደርገውን የውክልና ጦርነት እና የጋራ ወታደራዊ ልምምድ የማታቆም ከሆነ የሰላም ድርድሩ የመሳካት እድሉ አነስተኛ ነው። በዚህ ምክንያት ኤርትራ ለሰላም ጥሪው አዎንታዊ ምላሽ ካልሰጠች በድንበር አካባቢ ያለው ውጥረት ወደ ቀጥተኛ ወታደራዊ ግጭት የመቀየር እድሉ እጅግ ከፍተኛ እንደሆነ ምሁራኖች ይስማማሉ። ሶስተኛው ሁለቱም ምሁራን እንደሚስማሙት ይህ ውጥረት የአፍሪካ ቀንድና የቀይ ባህርን ጂኦፖለቲካ የሚቀይር ነው። ኢትዮጵያ የበላይነትና የሰላም አማራጭን ይዛ መቅረቧ እንደ አሜሪካና የአረብ ሀገራት ያሉ ቀጠናዊ ተዋንያን ኤርትራ ላይ ጫና እንዲያደርጉ በር ይከፍታል። በቀጣዩ ጊዜ እነዚህ ኃይሎች ግጭቱን ለማርገብና ኢትዮጵያ ያቀረበችውን የአሰብ ወደብን ያካተተ ሁለገብ ስምምነት ወደ ተግባር ለመቀየር አደራዳሪ ሆነው ሊመጡ የሚችሉበት እድል ሰፊ ነው። ቀጣዩ ጊዜ የሚወሰነው በኤርትራ ምላሽ ላይ ነው። ኤርትራ ወደ ድርድር ጠረጴዛው ካልመጣች ረዳት ፕሮፌሰር አለቃው የህግ ትንታኔ እንደሚጠቁመው ኢትዮጵያ ራሷን የመከላከል እርምጃ መውሰዷ የማይቀር ሲሆን ዶክተር ደረጀ እንደሚሉት ደግሞ ይህ እርምጃ ዓለም አቀፍ ዲፕሎማሲያዊ ድጋፍ ይኖረዋል። ቤተሰቦቻችን ለዛሬ ወደ እናንተ ያደረስናችሁ ዜና ትንታኔ ይህንን ይመስል ነበር። አሁን ደግሞ ወደ ስፖርት መረጃችን አምርተናል። በላሊጋና ሴሪያ የሚደረጉ የዛሬ ምሽት ጨዋታዎች በስፔን ላሊጋና በጣሊያን ሴራ ዛሬ ጨዋታዎች ይደረጋሉ። በላሊጋው 23ኛ ሳምንት መርሃ ግብር ዛሬ ምሽት 5 ሰዓት ላይ ቪላሪያል ከስፓኞል ይጫወታሉ። ቪላሪያል ከ21 ጨዋታዎች 42 ነጥብ በመሰብሰብ በአንድ ተስተካካይ ጨዋታ የቀረው 4ኛ ደረጃ ላይ ተቀምጧል። ስፓኞል ደግሞ ከ22 ጨዋታዎች 34 ነጥብ በመያዝ 6ኛ ደረጃ ላይ ተቀምጧል። ሁለቱ ቡድኖች በተገናኙባቸው 59 የላሊጋ ጨዋታዎች ቪላሪያል በ39 ጨዋታ በማሸነፍ የበላይ ነው። ቪላሪያል የዛሬውን ጨዋታና በቀጣይ የሚያደርገውን ተስተካካይ ጨዋታ የሚያሸንፍ ከሆነ የሶስተኝነት ደረጃን ከአትሌቲኮ ማድሪድ ይረከባል። በመሆኑም ዛሬ ብርቱ ፉክክር ያደርጋል ተብሎ ይጠበቃል። ስፓኞል ቪላሪያልን ያሸነፈው በ5 ጨዋታዎች ብቻ ነው። በ15 ጨዋታዎች ደግሞ አቻ ተለያይተዋል። የዛሬውን ጨዋታ ያሸነፈ ቡድን የደረጃ ለውጥ ባያገኝም ከኋላ የሚከተለውን ቡድን በነጥብ ለመራቅ ያስችለዋል። ላሊጋውም ባርሴሎና፣ ሪያል ማድሪድ እና አትሌቲኮ ማድሪድ በቅደም ተከተል ይመሩታል። በጣሊያን ሴሪያ ደግሞ በ24ኛ ሳምንት ዛሬ 2 ጨዋታዎች ሲደረጉ 6ኛ ደረጃ ላይ የሚገኘው አታላንታ 15ኛ ደረጃ ከሚገኘው ክሬሞንሲ ምሽት 2 ሰዓት ተኩል ይጫወታሉ። ሁለቱ ቡድኖች በሴሪያው በ3 ጨዋታ ተገናኝተው አታላንታ ባንድ ሲያሸንፍ በሁለቱ ደግሞ አቻ ተለያይተዋል። በሌላ ጨዋታ ምሽት 4 ሰዓት ከ45 ሮማ ከካግላሪ ይጫወታሉ። ካግላሪ ጨዋታውን ካሸነፈ 1 ደረጃ የሚያሻሽል ይሆናል። ሴሪያውን ኢንተር ሚላን ይመራል። ኤሲ ሚላን ደግሞ በ2ኛ ደረጃ ይከተለዋል። ናፖሊ ደግሞ 3ኛ ደረጃ ላይ ተቀምጧል። የተከበራችሁ የአዲስ ሪፖርተር ቤተሰቦች ለዛሬ ያዘጋጀናቸው የዜና ጥንቅሮች እነኝን ይመስሉ ነበር። ነገም በተመሳሳይ ሰዓት ላይ በሌላ ርዕሰ ጉዳዮች ላይ ዜናዎችን ይዘንላችሁ የሚቀርብ ይሆናል። ለዛሬው ሰናይ